እናንተ ሚፍታህ ያለው ዱባይ ነው። እንግዲህ ብሩኬ ዱባይ ሄዷል ትላላችሁ እናንተ። እኔ የዱባይ መሄዷ ሳይሆን ያስጨነቀኝ በበቀደሙ ላይቭ ተጋጭተው ተጣልተው ጠፉ። ቲክቶክ ላይ የሉ፣ ኢንስታግራም ላይ የሉ። ጋይስ ያየ ሰው አለ የለም? እሱን ያስጨንቀኝ። ሚፍታህ ይሄው እንዲህ እያበደ ነው ዱባይ ውስጥ ማለት ነው። ምንም አዲስ ነገር የለም። እነዚህን ኢንስታግራም እያየ ነው ብሩኬ ራሱ ፈታ እያለ ነው ማለት ነው። እና ሚፍታህ የሌለ እያበደ ነው እዛ ሄዱ ማለት ነው። ግን ከረመዳን በኋላ ጾም ከመግባቱ በፊት ነው እንደዚህ ያደረገው፣ ከዛ በኋላ አይደለም። አሁን ካሁን በኋላ ማሱ በጣም በቃ እንዴት ነው፣ በጣም ጎበዝ ነው በነገራችን ላይ ሚፍታህ ማለት ነው። እና ሚፍታህ አንተ ነው የምትወስደው ብሩኬን፣ ለምን ወደ ኢትዮጵያ ተመለስም እያላችሁት ነው እንዴ? እሱ እኮ ሲንግል እኮ ነው፣ እንደፈለገ መሆን ይችላል። ጋይስ ምን አስባችሁ ነው እንዴ? ሰላም ጤና ይስጥልን እኛ ወደ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ነው ያለው። ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ ፈጣሪ ይመስገን። እኔ አሁን የብሩኬ ዱባይ መሄድ አይደለም የሚያሳስበኝ። ብዙዎቻችሁ ዱባይ ሄዶ የሆነ እያላችሁ ነው። እና እሱ መሄዱ አይደለም የሚያሳስበው። አረ ምንድነው ዱባይ ብርቅ ነው እንዴ? ነው ያለ። ኧረ ወደዛ ብሄድ ራሱ ኖርማል ነው የምር። እግዚአብሔር ነው የምሬን ነው። በጣም አብዛችሁት። እውነቴን ነው። እንደገና ደግሞ ሚፍታህ ነው። ሚፍታህ እዛ ስለሆነ እሱ ናና እያለው ነው እንዴ? እናንተ ግን ብሩኬ እንደ ሕፃን ልጅ ነው እንደምታዩት። እሱ ናና ስላለው ታዲያ ትዳሩን በትኖ ጥሎ ይሄዳል እንዴ? ወይ የሆነ ስራ ካላቸው ሶኪ በስራ አይቀልድም መቼስ ምንም ማድረግ አይቻልም እንጂ ከዛ ውጭ ሚፍታህ ናኒ። እኔ አሁን እዚህ ስራ የሰራው እዚህ ቤት አንድ ስራ ፈት አሁን የኢጃዛ ቤት ቁጭ ብላ ነይ ሲስ እንደዚህ እናድርግ ግዴታ ማድረግ አለብን ብትለኝ ይህን ስራ ትቼው ይሄዳሉ እንዴ? አልሄድም እኔ። ስለዚህ እንዴት ምን ማለት ነው? እሱ እዛ ሆኖ ሚፍታህ ና ቢለው እንዴት ብሎ ነው ትዳሩን በትኖ የሚሄደው? በቃ ሀይሚን ብላለች አልሄድም ብላለች። በቃ ብሩክም አይሄድም። ስራ ካልሆነ በስተቀር መሄድ የለበትም። እውነት ለመናገር ብሩክም ማለት ነው። እንደ እውነቱ ስነግራችሁ ምክንያቱም እዛ ባዶ ቤት ለምን ጥሏት ይሄዳል? በቃ መሄድን አልፈለገችም አይደለ? በምትፈልግበት ሰዓት፣ ፍሪ በምትሆን ሰዓት፣ በሚመቻት ሰዓት መሄድ አለቀ። ስራ ካልሆነ በስተቀር። ስራ ከሆነ ደግሞ ደርሶ ይመለስ። ምንም አይደለም፣ ኖርማል ነው። ምንም አካበድ አያስፈልገውም። በዚህ ልክ ማለት ነው። ዱባይ ማለት እኮ እዚህ እኮ ናት። ምንም ኖርማል ናት። ግን ለመዝናናት ለምናምን ግን በፍጹም መምጣት የለበትም። ምክንያቱም መብቱ ነው መምጣት። ግን ደግሞ ለመዝናናት ተብሎ በዛን ልክ መምጣት አስፈላጊ ነው ብዬ አላስብም። ግን እቃ የሚወስደው ከዛ የሚሸጠው የሚለውጠው ነገር ካለ ችግር የለውም ቢመጣ። ከዛ ውጭ ግን ለመዝናናት በጣም ፌር ነው በአሁን ሰዓት እዚህ መዝናናት። አንደኛ ሙቀት ነው፣ ሁለተኛ ነገር ከፍቅረኛችሁ ተለይታችሁ መታችሁ ምን አይነት መዝናናት ልታሳልፉ ነው? በጣም የሚደብረው በጣም ማለት ነው፣ ከመነግራችሁ በላይ ማለት ነው። ሰው ሀይሚን ጥሎ ለመዝናናት በፍጹም ብሩክ እንዳታደርገው ጭራሹኑ ማለት ነው። ስራ ከሆነ ግን ስራ ነው፣ ምንም ማድረግ አይቻልም። ግዴታው ነው መንጣት ማለት ነው። እና የኛ ወድ ቤተሰቦች አረጋጉት። ለማንኛውም ሊሄድም ላይሄድም ይችላል። እኔ በቀደም ሲቀሩ ሄዷል ብዬ በቃ ሄዷል ብለው ሲነግሩኝ ሄዷል ብዬ ነው የማወራቸው ነበር። ግን ማታ በፍፄ ዩቲዩብ ቻናል ሲመጣ ወይሰይ ነው ያልኩት። ምንም ማውራቴ ምንም አልገረመኝም። ምክንያቱም እኔ ብለውኝ ነው። ሰው አሁንም ቢሆን እንረጋጋ። በጣም ብዙዎቻችሁ እንደዚህ እያላችሁ ስለሆነ ማለት ነው። ይሄድም አይሄድም ያየነው ነገር የለም። ሀይሚን ጥሎ በፍጹም አይሄድም። በቃ የፈለገ ነገር ቢሆን ስራ ከሆነ ብቻ ግን ሊሄድ ይችላል። እሱም ደግሞ ኖርማል ነው። ደርሶ ይመለስ አለቀ። ምንም አዲስ ነገር የለውም። አምናም እኮ እሱ መጀመሪያ ሄዶ ከዛ በኋላ ነው ሀይሚ ሄደችው። ስለዚህ ከሀይሚ ጋር የሚሄዱበት ደግሞ እድል ይመቻቻል። ሚፍታህ ላላችሁት ሚፍታህ በአሁኑ ሰዓት እኔ እንጃ፣ እኔ በጣም አክራሪ ነው። እሱ ጾመኛ ነው። የዛሬ ዓመት እንደውም ሳውዲ ነው ከእናቱ ጋራ ቀጥ ብሎ ዩቱብ አይመጣ ምን አይመጣ ሲጾም የነበረው እና አሁን አላቅም ከዱባይ ይመለስ አይመለስ። ስቶሪው ላይ እንደውም አይቻሉ የኢትዮጵያ ፖስተር ምናምን አይቻሉ። እንግዲህ ወደ ኢትዮጵያ ይመለስ ይሁን ወይ በዛው ወደ ሳውዲ ገብቶ ይሁን አላቅም። ብቻ ግን ኢድ ሙባረክ ብሎ ኬክ ምናምን ኢንስታግራም ላይ አክብሮ አይቻለሁኝ እና ከጓደኞቹ ጋር ዘና ፈታ እያለ ነበር ከጾም በፊት ማለት ነው። እና ብዙዎቻችሁ ቅር ሊላችሁ አይገባም። ብሩክ ሄድም አልሄድም ኖርማል ነው ጋይስ። ይሄዳል ብዬ እኔ አላስብም። እንደነገርኳችሁ ነው። ጉዳይ ካለ ብቻ ነው እንጂ ጉዳይ ከሌለ አሁን ሰዓት ላይ እዚህ ሙቀት ነው መምጣት አያስፈልግም። ምን ይሰራል በዚህ ሰዓት? አሁን እኮ ዶላር ውድ እኮ ነው ታውቃላችሁ። ትኬትም ውድ ነው። ያን ያክል ቅናሽ አይደለም። ወደ ረመዳን መጨረሻ አካባቢ ምናልባት እንትን ሊል ይችላል። አሁን ላይ በጣም ውድ ነው። እና ትራንስፖርት አሁን የሚደረግበት ጊዜ አይደለም። ሀይሜ ራሷን ቢማለቷ በጣም ጥሩ ነው። ሲቀጥል ራሱ ሲቀጥል ለመዝናናት እና የሆነ ችግር ለመፍታት ብለው ዱባይ መምጣት የለባቸው። ምክንያቱም አዋሳ መሄድ ይችላሉ፣ ባህር ዳር መሄድ ይችላሉ፣ በትንሽ ብር ማለት ነው። ለምን በዶላር ትኬት ቆርጠው ይመጣሉ? እነሱ እኮ አሁን ልጆች ናቸው፣ ነገ ትዳር ይዛሉ፣ ብዙ ነገር ያስፈልጋቸዋል። ሶሻል ሚዲያ ላይ አሁን ላይ ጥድፍ ብሎ ብር መያዝ ነው ያለባቸው። እንደሆነም ሀይሚንም ብሩኬንም የምትወዱ ሰዎች መምከር ነው ያለባቸው። እንደዚህ መዝናናት ምን ያደርጋል? ሲጀመር የምሬ ነው የምነግራችሁ። ምክንያቱም አብርሃም ሆነ ይሰራል፣ የት ይሄዳል?
የትም አይሄድም። አንድ ጊዜ ብቻ ነው የት ነው ቻይና ሀገር ነው ምናምን ሄድ የተባለው፣ እሱም ለስራ ነው ሄደው። ከዛ በኋላ የትም አልሄደ። ዱባይም ቀለበቱን ያደረገው መጀመሪያ ከሩታ ጋር ሲገናኝ ቃል ገብቶ ስለነበረ ነው እንጂ ባይገባ ኖሮ አያደርግም። መቼ ሰርግ ተሰረገ? ለምን? ወጭ ፈርቶ አይደለ? ወጭ ስላልፈለገ። ምክንያቱም እየሰሩ ቢዝነሳቸውን እያጧጧፉ ስለሆነ። ስለዚህ አንዳንዴ ብሩኬ እንደ ህፃናት እንደዚህ አይነት ሀሳብ ይቅርብ። በቃ መዝናናት ሁሉም ጊዜ ያለው፣ በጊዜ መዝናናት አለ። ሲጀመር ህይወት ከተስተካከለ፣ ህይወት ጥሩ ህይወት ከኖራችሁ፣ ህይወት ራሱ አኗኗራችሁ ዘይቤያችሁ ቆንጆ ከሆነ ህይወት ራሱ መዝናናት ያ ነው። በዛ በቤታቸው ውስጥ ራሱ ምንም ነገር ካልጎደለ፣ ሰላም ካለ በጣም መዝናናት ኑሮ ነው የሚባለው። እግዚአብሔር ነው የምላችሁ። እኛ እንኳን ሰው ቤት ሆነን ሴትዮዋ ስትወጣ ተመስገን እንላለን። ጥሩ ቁጭ ስለምን ጭንቅላታችን እርፍ ስለሚል ማለት ነው። ስለዚህ እነሱ ደግሞ በገዛ ቤታቸው ሆነው የሚያስደስታቸውን ነገር እያደረጉ ጸሎታቸውን ያደርጋሉ፣ ዩቲዩባቸውን ይሰራሉ። ከዛ የሚያገኙትን ገንዘብ ሴቭ ያደርጋሉ፣ እቁብ ይገባሉ። ከዛ በቃ ወደ ሚዲያ የማይመጣ ወደ ሚዲያ ላይ የማይመጣ ቢዝነስ ከፍታችሁ ስራችሁን መስራት ሊኖራችሁ ይችላል። አሁንም አይዶ ነው አላውቅም ግን በቃ ለከሌ ማለት እኛን አታዩንም። እኛውን 10 ዓመት ስንኖር ምን አልሞላ ብሎን ይመስላችኋል? ግን አንድ ቀዳዳ ስንሸፍን አንዱ እንትን ሲል ትናንትና እኮ ነው ቀዳዳ የእንጀራ ቀዳዳ ብለዋል ብሩኬ። የእንጀራ ቀዳዳና የስደት ኑሮ እንደዛ ነው። እግዚአብሔርን እዚህ ጋር ያለችውን ስትሸፍኑ እዛ ጋር ሸፍኑ 10 ዓመት 20 ዓመት እያልን ቁጭ ብለናል። ስለዚህ እናንተ ደግሞ በ2 ዓመቶችን ውጤት ያሳያችሁ፣ ቀጣይ ዓመት ከእናንተ ትልቅ ድርጅት እንጠብቃለን። ሀይሚና ብሩኬ ማለት ነው። እውነቴን ነው የምናገረው፣ የምሬ ነው። የምትወዷቸው ሰዎች ማለት ነው እንደዚህ አይነት ምክር ነው መምከር ያለባችሁ። ሀገራችሁ ላይ ስራችሁን ስሩ። በሆነ ባልሆን እንደዚህ ትኬት ቆርጦ ወደዚህ ወደዛ ምናምን የሚያስፈልግ ነገር አይደለም እሱ ሲጀመር ማለት ነው። በቃ ስራ ከሆነ ብቻ ነው። እንደነገርኳቸው ነው ቤተሰቦችዬ። እንግዲህ ዛሬ ልትቆጭ ነው እንደመጣችሁ ምናምን እንዳትሉኝ። አይ ቴረር እያደረጋችሁ ነው። ብዙ ማለት ዩቲዩብም እየሰራችሁ ነው። ዱባይ እንዴት ገባ ለምንም ሆነ ምናምን መቻወቅን ገና አላወቅንም። ግን እኔ ደግሞ ያሳሰበኝ ከዛ ከላይቡ በኋላ ምን ተፈጥሮ ይሆን ነው። በምንም አላየውም። እንደውም ሀይሚ ትናንትና የሚያለቅስ ስቶሪ ላይ አድርጋለች እንትን ቲክታክ ላይ ማለት ነው። እና የሆነ መዝሙርም ፖስት አለች። ብሩኬ ጥቅስ ፖስቷል። ጥቅስ ሲፖስት ምን አሉት? ያፈቀረ ሰው ፍቅረኛውን እንደጎዳት ሲያስታውቅ ፖስት ይፖስታል። እሱ እንደዛ አይደለም። እናንተ አታውቁትም የብሩኬን ሀሳብና የብሩኬን ልብ ማለት ነው። ፖስት የሚፖስተው እሱ የሆነ መሰረት ሲያስብ ያ መሰረት እንዲሳካለት ብቻ ነው ብሩኬ የሚፖስተው። ብዙ ጊዜ እዩት፣ የፖስተውን ፖስት ማለት ነው አድርጎት ነው በኋላ የምታዩት ከሆነ ጊዜያት በኋላ ማለት ነው። ብዙ ጊዜ እኔ ተከታትየዋለሁ። ስለዚህ የሆነ ነገር ፈጣሪውን ይጠይቃል። ፈጣሪውን ሲጠይቅ የሆነ ነገር ይፖስታል። ከዛ እያለ እያስተካከለ ሁሉ ነገር መጨረሻ ላይ ልክ ወደኛ ይዞ ሊመጣ ሲል የሆነ የሚፖስታቸው ነገሮች አሉ። እና ብቻ እንደዛ መከታተል ትችላላችሁ እንጂ ፍቅር ሌላ ነው፣ ይሄ ፖስት ሌላ ነው። ምን አሉ? ወንድ ልጅ ጥቅስ የሚያበዛው ሲያፈቅር ነው። ጉድፈላ እሱ መቼ ሳያፈቅር ቀረ? ማፍቀሩ መች ጠፋው? አልጠፋውም እኮ ግን ጊዜ የሚባል ነገር አለ። የራሳቸው ቃል ስላላቸው ነው እንጂ ሌላ ምንም አዲስ ነገር ኖሮ አይደለም። እናንተ አትቸኩሉ። ለማንኛውም ቆይ እነሱ እንደዛ ጠዋትና ማታ እየተያዩ እንደዛ እነሱ ነው የሚጨነቁት። ቆይ አንድ ሰው ሽንቱ ሲመጣበት ማን ነው የሚያስጨንቀው? እኔን ነው ጓደኛዬን ነው የሚያስጨንቀው? ራሴን ነው የሚያስጨንቀኝ አይደል እንዴ? ስለዚህ ሀይሚና ብሩክ ያልተጨነቁ እናንተ ምን አስጨነቃችሁ? ቆይ ጉድ እኮ ነው ጓደኛዬ። እኔ አሁን ጤነኛ ከሆንኩኝ ይቺ ልጅ ሽንቷ መጥቷልና እንድትሸና እባካችሁ በር ክፈቱላት ትላለች። ሰው ቤት ሄዳ አትልም። እኔ ነኝ ማለት ያለብኝ ወይ እንደው ጤነኛ ሆኜ ነው የምላችሁ። ጤነኛ ሆኜ እኔ ነኝ መጠየቅ ያለብኝ። መቼስ እሷ አትጠይቅልኝም። ጤነኛ ሆኜ ማለት ነው። ስለዚህ እነሱ ሁሉን ነገር ያውቃሉ። ለምንድን ነው በዚህ ልክ እንደዚህ እንዴ ቲክታክ ላይ ፎጣ አልብሳችሁ ራቁታችሁን አቀናበራችኋቸው? ጉድ የፈላ። ኧረ ተው ረፉ፣ ማርያምን ረፉ። አታሳፍሯቸው። ምንም ነገር ሳያዩ አታሳፍሯቸው። የባስ ልቁንስ እሱን ሲያዩ አታስበርግጓቸው። የሆነ የባሰ መራራቅ እንዳይመጣባቸው። የምሬ ነው የምነግራቸው። እውነት ብሩኬን ጎገበታች ፎጣ ሸርጠውታል። ጭራሽ ቲሸርቱን እንኳን መጫወልቆ ያቀና ነው እሱ። ሀይሚንም እስከ ጡቷ ድረስ አሸርጠውላት ከዛ ፀጉሯን ሻወር ውስጥ ጨምረዋት። ፈጣሪ ትዕግስት ውስጠኝ። እንዴ የምር ነው እንዲህ ብዬ ሳይ ከፍኬት ነው ደነገጥኩኝ። እኔ በስማ ምን አስደነገጠኝ ግን? አይ ግን ማለት የሆነ ሰው እንደዛ ሆኖ አይታችሁ ሳታውቁ ስትቀሩ ያስደነግጣል። ስለዚህ እነሱ ቤተሰብ ያላቸው ናቸው። ስለዚህ እንደምታዩዋቸው ናቸው። ምንም ደረጃ አልደረሱም። ተውዋቸው። በእንደዚህ አይነት ጉዳይ አታገርጧቸው። የኛ ውድ ቤተሰቦች ማለት ነው እና
ይህን ልነግራችሁ ነው የመጣሁት። ሌላ ምንም አዲስ ነገር ኖሮ አይደለም። ዱባይ ሄደ ብላችሁ ቴረር አትልቀቁ። ለቤተሰብ ብቻ በሰላም ይምጡልን ማታ። ለማንኛውም ማለት ነው የሆነች ጊዜ ሳገኝ በቃ እንትን ላይ ቲክታክ ዩቲዩብ ላይ አየሁና ለዛ ነው ይዤ የመጣሁት ይችን ሀሳብ። አመሰግናለሁ። ባይ ፈጤር ልሰራ ነው።